ወንዝ የላትም፣ ሐይቅ አታውቅም፣ የረባ ዝናብም አይዘንብባትም። ግን ውሃ ጠምቷት አያውቅም። 95 ከመቶ መሬቷ የፀሐይ ሐሩር የሚነድበት ጭው ያለ በረሃ ቢሆንም የምትበላውን ግን አላጣችም። ሀብታም ናት። ነዳጅ ከውሃ ባነሰ ዋጋ የሚሸጥባት፣ ሃይማኖታዊት ብትሆንም ከፖለቲካውም አትሰንፍም። ከአረቡ ዓለም ብቸኛዋ የቡድን 20 አባል አገር ናት። ተጽዕኖ ፈጣሪነቷ ከመካከለኛው ምስራቅ እስከ አፍሪካ የሚዘልቅ፣ ከጆርዳን እስከ የመን፣ ከቀይ ባህር እስከ አረብ ሰርጥ የተዘረጋ 2.1 ሚሊዮን ስኩዌር ኪሎ ሜትር የቆዳ ስፋት ቢኖራትም የነዋሪዎቿ ቁጥር ግን ከ35 ሚሊዮን አያልፍም። የሚጠበቅ ባይሆንም 3.6 ሚሊዮን ዜጎቿ ጥቁሮች ናቸው። የዛሬዋ መዳረሻችን በነገስታቶቿ ስም የምትጠራ ብቸኛዋ የዓለማችን አገር የቅዱሳኖቹ መካና መዲና ምድር ሳውዲ አረቢያ ናት። ሳውዲ ጥንታዊት አገር ብትሆንም የዛሬ ቅርጿን የያዘችው ግን እንደ አውሮፓውያን አቆጣጠር በ1932 ነበር። ታዲያ ሳውዲ የሚለው መጠሪያዋ ለመፈጠሯ ምክንያት ከሆኑት አልሳውድ ከተሰኙት ንጉሳዊ ቤተሰቦች ስም የተቀዳ ነው። ሳውዲ በሚያስደንቁ ነገሮች የተሞላች አገር ናት። አሸዋ ላይ የተመሰረተች ግን ደግሞ የግንባታ አሸዋ ከአውስትራሊያ ኢምፖርት የምታደርግ፣ በሰው ልጅ ታሪክ ለመጀመሪያ ጊዜ 1 ኪሎ ሜትር የሚረዝም ሕንፃ በመገንባት ላይ የምትገኝ፣ ከሀገር የሚሰፋ ኤርፖርት የሚገኝባት አገር ናት። ተአምር ቢመስልም የሳውዲው የንጉሥ ፋህድ ዓለም አቀፍ ኤርፖርት በስፋት ሀገር ከሆኑት ከሲንጋፖር፣ ከባህሬንና ከማልዲቭስ ይበልጣል። አጠቃላይ ስፋቱ 780 ስኩዌር ኪሎ ሜትር ሲሆን የዓለማችን ትልቁ ኤርፖርት በሚል በዓለም ድንቃድንቅ መዝገብ ላይ ሰፍሯል። ሳውዲ በዘመናዊ ግንባታ ዓለምን ማስደመም ከጀመረች ቆየች። ከምስረታዋ አዲሱ መሪዋ ልዑል አልጋ ወራሽ ሙሐመድ ቢን ሰልማን እስከመጡበት ሃይማኖታዊውን መስመር አጥብቃ የምትከተል፣ ራሷ በቀየሰችው የተለየ መንገድ የምትጓዝ፣ ለተቀረው ዓለም በሯን የዘጋች አገር ነበረች። ዛሬ ግን ነገሮች ተቀይረዋል። የኢኮኖሚ፣ የቱሪዝም፣ የማህበራዊ ሕይወትና የመዝናኛ ዓለም በሯ በታሪኳ ታይቶ በማይታወቅ ግዝፈት ወለል ብሎ ተከፍቷል። ይህ እርምጃዋ ከሃይማኖቱ ዓለም በርካታ ጥያቄዎችን ቢያስነሳም ሳውዲ ግን ለእያንዳንዱ እርምጃዬ ምክንያት አለኝ ነው የምትለው። ለዘመናት ኢኮኖሚዋን ተሸክሞ በቆየው በነዳጅ ሀብቷ መተማመን በሰበብ አስባቡ እየተነሳ የሚወድቀውን የነዳጅ ገበያ ማመን አቁማለች። የዜጎቿ ቁጥር በከፍተኛ መጠን እየጨመረ ነው። 70 ከመቶ የሚሆኑት ዕድሜያቸው ከ30 ዓመት በታች ነው። በነባሩ መንገድ ለዚህ ሁሉ ወጣት የሥራ ዕድል መፍጠር አይቻልም። እናም የኢኮኖሚ መሠረቴን በማስፋት ከነዳጅ ጥገኝነት መላቀቅ አለብኝ ብላ ተነሳች። የአውሮፓውያኑ 2016 ደግሞ ለውጡ የተጀመረበት ራዕይ 2030 የተበሰረበት ዓመት ሆነ። ፈተናዎቿ ቀላል ባይሆኑም ከ10 ዓመታት በኋላ ዛሬ ከነዳጅ ጥገኝነት ለመላቀቅ የያዘችው ውጥን እየሰመረላት ይመስላል። በ2023 ለምሳሌ በታሪኳ ለመጀመሪያ ጊዜ ከነዳጅ ውጭ ያመነጨችው ዓመታዊ ጥቅል ሀብት 50 ከመቶ ደርሷል። ይህ እንዲሆን ለቱሪዝም፣ ለመዝናኛና ለስፖርት ኢንዱስትሪዎች በሯ ተከፍቷል። እንደ አውሮፓውያን አቆጣጠር እስከ 2019 ሳውዲ ለሃይማኖታዊ ተጓዦች እንጂ ለቱሪስቶች ቪዛ አትሰጥም ነበር። ዛሬ ላይ ኑ ጎብኙኝ እያለች የምታስተዋውቅ አገር ሆናለች። ጥረቷ ከሰመረ እንደ አውሮፓውያን አቆጣጠር በ2030 የዓለም አቀፍ ጎብኚዎቿ ቁጥር 70 ሚሊዮን እንደሚደርስ ይጠበቃል። የሚያጓጉ ክፍያዎቿን ፍለጋ የዓለማችን ታላላቅ የቦክስ ፍልሚያዎች፣ የፎርሙላ 1 የመኪና እሽቅድድም፣ የጎልፍ ውድድሮችና የቴኒስ ግጥሚያዎች ሜዳቸውን ወደ ሳውዲ አዙረዋል። ዝነኛ ዓለም አቀፍ የእግር ኳስ ተጫዋቾችም መዳረሻቸው አድርገዋታል። በዜጎቿ የዕለት ተዕለት ሕይወትም ከጥቂት ዓመታት በፊት ይሆናሉ ተብሎ የማይጠበቁ ነገሮች ሆነዋል። የሃይማኖታዊ ፖሊሶች ሥልጣን ተገድቧል። ለ35 ዓመታት በሴቶች ላይ ተጥሎ የቆየው መኪና የመንዳት ገደብ ተነስቷል። ሴቶች ያለማንም ፈቃድ ቢዝነስ እንዲያንቀሳቅሱ፣ ዓለም አቀፍ ጉዞም እንዲያደርጉ ተፈቅዷል። በመንግሥት ተቋማት የሴቶች ተሳትፎ ከ17 ወደ 36 ከመቶ አድጓል። ይህ እንግዲህ በ10 ዓመታት ውስጥ ብቻ የታየ ለውጥ ነው። ብዙዎቻችን ሳውዲ ሲባል የሚመጣብን የዜጎቿ ፊት ይሄኛው ብቻ ነው። የአረቦቹ ለማመን ቢከብድም ከሳውዲ ዜጎች 10 ከመቶዎቹ ግን ይህንን የሚመስሉት ልክ እንደኛ ጥቁሮች። ጥቁር ሲባል ሥራ ፍለጋ ከአፍሪካ የሚጎርፉ ስደተኞች ተቆጥረው እንዳይመስላችሁ። አባት፣ አያት፣ ቅድመ አያቶቻቸው በሳውዲ ተወልደው ያደጉ ከሳውዲ ውጪ ሌላ አገር የማያውቁ ጥቁር ዜጎቿን ማለታችን እንጂ።
እንደ አውሮፓውያን አቆጣጠር በ2025 ሪፖርት መሰረት ጥቁር የሳውዲ ዜጎች ቁጥር 3.6 ሚሊዮን ደርሷል። ሳውዲ የገቡበት ምክንያት የቅርብም የሩቅም ነው። መነሻቸው አፍሪካ ናት። የመጀመሪያዎቹ የዛሬዋ ሳውዲ ከመፈጠሯ ከብዙ ሺህ ዓመታት በፊት፣ የመጨረሻዎቹ በ20ኛው ክፍለ ዘመን ነው የመጡት። ጥቁሮች ሳውዲ የመጡበት ቀዳሚው ምክንያት የቀይ ባህር የባሪያ ንግድ ነው። ይህም ሳውዲ የባሪያ ንግድን በይፋ እስካገደችበት እስከ ፈረንጆቹ 1962 የቀጠለ ነበር። ከፊሉ አፍሪካ ቅኝ ከተያዘች በኋላ የመጡ ናቸው። እነዚህኞቹ ሃይማኖታቸው እስልምና፣ የጉዟቸው ምክንያት ሁለት ነው። አንድም ሐጅ በማድረግ ሃይማኖታዊ ግዴታቸውን መወጣት፣ እግረ መንገዳቸውንም የሀገር ቤቱን የቅኝ ግዛት ቀንበር ማምለጥ። የአብዛኞቹ መነሻ የእንግሊዝና የፈረንሳይ ቅኝ ግዛቶች የነበሩት የምዕራብ አፍሪካ ሀገራት ናቸው። ናይጄሪያ፣ ኒጀር፣ ሴኔጋል፣ ማሊ፣ ቻድ፣ ሱዳንና የተወሰኑ የምስራቅ አፍሪካ ሀገራት ዜጎች ይገኙበታል። በቤተሰባዊ ስማቸው የመጡበትን አገር መገመት ይቻላል። የወል ስማቸው ብሔራቸው ነው። የሐውሳ ብሔረሰቦች አልሐውሳዊ፣ የፉላኒ ብሔረሰቦች ፋላታህ፣ የቦርኖ ሰዎች አልባርናዊ የሚል የቤተሰብ ስም አላቸው። የሳውዲ ጥቁሮች የሀገራቸውን አስተዳደራዊ ጥበብ፣ የግብርና ክህሎትና የሙዚቃ ችሎታ ከአረቦቹ ባህል ጋር በመቀየጥ እንደ ሀገር የራሳቸውን አሻራ ኑረዋል። በይፋ ስልጣን ላይ ባይታዩም በንጉሳዊ ቤተሰቡ ውስጥ በአማካሪነትና በዳኝነት አገልግለዋል። ቅዱሳን ቦታዎችንና ንጉሳዊ ቤተሰቡን የሚጠብቀው የክብር ዘብ ውስጥም ሚናቸው ትልቅ ነው። በጥበቡ ዘርፍም ብሔራዊ የሙዚቃ ስልቶችን እስከ መፍጠር ደርሰዋል። የስፖርቱ ዓለም ተጽዕኖአቸው የገነነ ነው። አብዛኛውን ጊዜ ከሳውዲ ብሔራዊ የእግር ኳስ ቡድን አባላት ከ60 እስከ 70 ከመቶ የሚሆኑት ጥቁሮች ናቸው። የምንጊዜም ታላቁ ተጫዋቻቸው መጂድ አብዱላ በስም መጠቀስ የሚችለው ነው። ዛሬ ክርስቲያኖ ሮናልዶ ለሚጫወትለት አልናስር ይጫወት የነበረ የበረሃው ፔሌ የሚሉት አንጋፋ ተጫዋች ነበረ። ኢታብ በ1970ዎቹ ዝናን ያተረፈች ከጥቁር የሳውዲ ቤተሰብ የተገኘች ዓለም አቀፍ አቀንቃኝ ነበረች። ራያና ባርናዊ የሳውዲ ሴቶች የመቻል ተምሳሌት ናት። እንደ አውሮፓውያን አቆጣጠር በ2023 በሳውዲ ታሪክ ወደ ጠፈር ያመራች የመጀመሪያዋ ሴት የሳውዲ ዜጋ ስትሆን ከባርናዊ ብሔረሰብ አባላት የተገኘች ጥቁር ናት። እነዚህን ለምሳሌ አነሳን እንጂ በመከላከያ ሰራዊት፣ በፖለቲካው ዘርፍም በዲፕሎማትነት ብዙ ባይሆኑም በቴክኖሎጂና በትራንስፖርት ዘርፍም በስም መጠቀስ የሚችሉ ጥቁር የሳውዲ ዜጎች ይገኛሉ። በተለይም የ2030 ራዕይ ተከትሎ የሳውዲ ጥቁሮች ከዚህ ቀደም ባልተለመደ መልኩ በመዝናኛ ኢንዱስትሪው ውስጥ በስፋት መታየት ጀምረዋል። በእርግጥ ሳውዲ ከፍተኛ የሆነ የመደብ ስርዓት የሚገኝባት ሀገር እንደመሆኗ ከዝነኞቹ ውጪ ተራ ጥቁር ዜጎቿ በኢኮኖሚ በማህበራዊና በዕለት ተዕለት ሕይወት የሚገጥማቸው ፈተና በቀላሉ የሚታይ አይደለም። አፍሮ ሳውዲዎች በሁሉም የአገሪቱ ክፍል ቢኖሩም በስፋት ግን በጂዳ፣ መካና መዲና፣ በዋና ከተማዋ ሪያድ እና ደማም ከተሞች ይገኛሉ። ሪያድ የሳውዲ ዋና ከተማ ናት። 300 ዓመታትን የተሻገረ ታሪክ ቢኖራትም ለዋና ከተማነት ስትታጭ ግን የጥርጊያ መንገድ እንኳን ያልነበራት፣ በግመል ጉዞ የሚደረግባት 20 ሺህ ዜጎች ብቻ የሚኖሩባት ትንሽዬ ከተማ ነበረች። ዛሬ ነዋሪዎቿ 7 ሚሊዮን ደርሰዋል። በዚህም ትልቋ የሳውዲ ከተማ የሚል ማዕረግ ተሰጥቷታል። ከነዋሪዎቿ 40 ከመቶ የሚሆኑት ከመላው ዓለም የተሰባሰቡ የሌላ አገር ዜጎች ናቸው። ይህም የባህል ስብጥሯን ያሳያል። ሪያድ መጥተው በቀን ዙረት ከወጡ 7 ሚሊዮን ያልከን ነዋሪዎቿ የታሉ ማለቶት አይቀርም። በእርግጥ ሙቀቱ የማሰቢያ ጊዜ ከሰጡት ነው። ከተማዋ ሕይወት መዝራት የምትጀምረው ጎዳናዎቿ፣ ካፌና ሬስቶራንቶቿ በሰው የሚሞሉት ፀሐይ ካዘቀዘቀች፣ የመግሪብ ጸሎት ከተጠናቀቀ በኋላ ነው። በሪያድ መኪና ንጉሥ ነው። እውነተኞቹ ነዋሪዎቿ ያለ መኪና መንቀሳቀስ አይችሉም። በእርግጥ ከ1979 ጀምሮ የባስ አገልግሎት ቢኖራትም የተቀናጀ ዘመናዊ የባስና የባቡር አገልግሎት መጠቀም የጀመረችው ግን አሁን በቀደም ነው። ከ10 ዓመት በፊት ሪያድን ያውቋት ከነበር በትራንስፖርት ብቻ ሳይሆን በሁሉም ዘርፍ ሌላ ከተማ ሆናለች። እጅግ ዘመናዊውን የከተማዋን መልክ ማየት ከፈለጉ 89 ሄክታር መሬት ላይ ያረፈው በ2019 ሥራ የጀመረው ቡሉቫርድ ከተማ መሄድ ይኖርቦታል። ከከተማው ጎን የሚገኘው ቡሉቫርድ ወርልድ የፓሪሱን ኤፍል ታወር፣ የጣሊያኗን ቬነስ፣ የግብፁን ፒራሚድ አንድ ቦታ ላይ የሚያዩበት
የጃፓን፣ ቻይና፣ ግሪክና ሞሮኮ፣ ህንድ፣ ስፔንና ሜክሲኮ፣ የኢንዶኔዥያ፣ ኩዌትና የደቡብ ኮሪያን ምግብና መጠጦች የሚያገኙበት ራሱን የቻለ ዓለም ነው። የመዝናኛ ስፍራዎች፣ ቅንጡ ሱቆችና የዕደ ጥበብ ውጤቶች መገኛ፣ የባህርና የዱር እንስሳትን እያዩ መዝናኛ ሪያድ ከመጡ በፍጹም ሊያመልጦት የማይገባ ስፍራ ነው። የ3.5 ሚሊዮኖች መኖሪያዋ ጂዳ የንግድና የወደብ ከተማ ናት። በመግቢያችን ላይ ያነሳነው ወደ ላይ 1 ኪሎ ሜትር የሚረዝመው ሲጠናቀቅ ቡርጅ ከሊፋን በመቅደም የዓለማችን ረጅሙ ሕንፃ ይሆናል ተብሎ የሚጠበቀው ጂዳ ታወር የሚገነባባት፣ ግንባታው ለተወሰኑ ጊዜያት ተቋርጦ የቆየ ቢሆንም በአሁኑ ሰዓት ግን ስራው የቀጠለ ሲሆን እንደ አውሮፓውያን አቆጣጠር በ2028 እንደሚጠናቀቅ ይጠበቃል። ወደ ላይ 300 ሜትር የሚወረወረው በዓለም ድንቃድንቅ መዝገብ የሰፈረው የዓለማችን ረጅሙ ፋውንቴንም በጂዳ ነው የሚገኘው። የከተሞች ሁሉ እናት ኡመል ኩራ መካ፣ የነቢዩ ሙሐመድ የትውልድ ስፍራ፣ የካባ መገኛ፣ የዘምዘም ምንጭ መፍለቂያ፣ በዓለም ዙሪያ የሚገኙ ሙስሊሞች በሕይወት ዘመናቸው ቢያንስ አንድ ጊዜ ሐጅና ዑምራ ሊያደርጉባት ሊያዩአትም የሚመኟት የእምነቱ ቅድስት ከተማ፣ የ1.3 ሚሊዮን ዜጎች መኖሪያ የሆነችው መካ ሃይማኖታዊ ጉዞዎች በሚደረጉባቸው ወቅቶች የነዋሪዎቿ ቁጥር በ2 እጥፍ ያድጋል። በየዓመቱም 20 ሚሊዮን ሃይማኖታዊ ተጓዦች ይጎበኟታል። ይህም ለሳውዲ አረቢያ ኢኮኖሚ የ122 ቢሊዮን ዶላር አስተዋጽኦ ያደርጋል። መካ በየዓመቱ እየጨመረ የሚሄደውን የተጓዦች ቁጥር ለማስተናገድ በማይቋረጥ ግንባታ ላይ የምትገኝ ከተማ ናት። የምትመለከቱት የ601 ሜትር ከፍታ ያለው ግንባታ የዓለማችን 4ኛው ረጅሙ ሕንፃ ነው። በሕንፃው አናት ላይ የሚገኘው ሰዓትም የዓለማችን ትልቁ ሰዓት። የሃይማኖቱ ተከታይ ከሆኑ መካ መጥተው ከሃይማኖታዊ ስፍራዎች ባሻገር መደበኛውን የከተማዋን ነዋሪዎች ሕይወት ማየት ከፈለጉ ፀሐይ እስክትጠልቅ የመግሪብ ጸሎት እስኪያልቅ መጠበቅ ይኖርቦታል። ከዚህ በኋላ የከተማዋ ሙቀት ስለሚስተካከል በእግር ዞር ዞር እያሉ ከመላው ዓለም የመጡ ዜጎችን ማየት፣ ራቅ ብለውም የእውነተኛ ነዋሪዎቿን ሰፈሮች መጎብኘት ይችላሉ። እኛ ግን መዲና ገብተናል። ሙሉ ስሟ መዲና አልሙነወራ ይባላል። ነቢዩ ሙሐመድ ለ10 ተከታታይ ዓመታት የኖሩባት፣ እስልምናን የሰበኩባት፣ መቃብራቸው የሚገኝባት የሃይማኖቱ ሁለተኛዋ ቅድስት ከተማ ናት። በነዋሪዎች ብዛትም ከሪያድ ጂዳና መካ ቀጥላ 4ኛዋ ትልቋ ከተማ ናት። እዚህ አልመስጂድ አልነባዊ የነቢዩ ሙሐመድ የመኖሪያ ቤትና መቃብራቸው በአንድ ስፍራ ይገኛሉ። ብዙም ሳይርቅ በእስልምና ሃይማኖት የመጀመሪያው የሆነው ቁባ መስጊድ አብዛኞቹ የነቢዩ ሙሐመድ የቤተሰብ አባላትና በ10 ሺህ የሚቆጠሩ ታማኝ ተከታዮቻቸው የተቀበሩበት ጀነት አልበኪ የመቃብር ስፍራና የኡሁድ ተራራ ይገኛሉ። በሳውዲ ነዳጅ ከመፍለቁ ሰማይ ጠቀስ ሕንፃዎች ከመገንባታቸው ራሷ ሳውዲ አረቢያም ከመፈጠሯ ከብዙ መቶ ዓመታት በፊት የበረሃዋ ንግሥት አሉላ የምትባል ከተማ ነበረች። ታሪክ ከዘመናዊ ኪነ ሕንፃ ጋር የተዋሃዱባት፣ የቀድሞ ዘመን ስልጣኔዎች ደረጃ በደረጃ የተገነቡባት ብቻዋን ሙዚየም የሆነች ከተማ አሉላ ከተማም ግዛትም ናት። ሙሉ ግዛቷ 22000 ስኩዌር ኪሎ ሜትር ስፋት አላት። ከተማዋ ደግሞ ከ12ኛው ክፍለ ዘመን ጀምሮ ሰዎች ይኖሩባት የነበረች 900 የጭቃ ቤቶች፣ 400 ሱቆች፣ 5 አደባባዮችና ከጠላት የሚጠብቃት የግንብ አጥር ያላት ናት። ነባሯ ከተማ በቀድሞው ዘመን ወደ መካ ሐጅ ያደርጉ የነበሩ ተጓዦች የሚያርፉባት፣ እስከ 1980ዎቹ ድረስም ነዋሪዎች የነበሯት ከተማ ናት። በአዲሱ አካባቢ ግን ዛሬም ድረስ እስከ 60 ሺህ የሚገመቱ ነዋሪዎች ይገኛሉ። በበረሃ መሃል በኩራት የቆመው በእጅ የተቀረጸ የሚመስለው የዝሆን ቅርጽ ወይም ጀበል አልፊል ከአሉላ የመስህብ ስፍራዎች አንዱ ነው። ቅርጹ ግን በሚሊዮን ዓመታት ውስጥ በንፋስና በዝናብ አማካኝነት የተፈጠረ እንጂ በሰው የተገነባ አይደለም። አሉላ በሳውዲ መንግሥት ልዩ ትኩረት የተሰጣት በራዕይ 2030 የቱሪስት መዳረሻ ሆና እንድትገነባ ዕቅድ የተያዘላት ቅንጡ የኢኮቱሪዝምና የባህል ፌስቲቫል ማዕከል በመሆን በዓመት 2 ሚሊዮን ቱሪስቶችን እንድታስተናግድ የሚጠበቅባት ከተማ ናት። ከተማዋ ዝቅተኛ የብርሃን ብክለት ያለባት እንደመሆኗ ጠፈርን ለማየት ተመራጭ ቦታ ናት። ደማም በሳውዲ አረቢያ ለመጀመሪያ ጊዜ ነዳጅ የፈለቀባት፣ የዓለማችን ትልቁ ኤርፖርት የሚገኝባት፣ 25 ኪሎ ሜትር በሚረዝም ድልድይ ከባህሬን ጋር የተገናኘች፣ በቅጽበት ከዓሳ አስጋሪዎች መንደርነት ወደ ታላቅ ከተማነት የተቀየረች የድሮ የባህር ዳርቻ የዘንድሮ ከተማ ናት።
ሳውዲ በምናውቃቸው ከተሞች ብቻ መወሰን አልፈለገችም። ዓለም አይታ የማታውቀውን የሳይንስ ፊክሽን የሚመስል አዲስ ከተማ ምድር ላይ መገንባት ፈለገች። ፍላጎቷም ወደ ፕሮጀክትነት ተቀየረ። ፕሮጀክቱ ለዓለም ሲበሰር ተአምር ተባለ። ይህማ ምኞት እንጂ ፕሮጀክት አይደለም የብዙዎች ምላሽ ነበር። ሳውዲ ግን ጋዜጠኞች ጠርታ ለ9 ሚሊዮን ዜጎቼ መኖሪያ እንዲሆን አዲስ ከተማ ልገነባ ነው እወቁልኝ አለች። አዲስ ቢሉ የለመድነው አዲስ እንዳይመስሉት የ1 ትሪሊየን ዶላር ወጪ የሚጠይቅ የአዲሱ ትውልድ ከተማ። ከተማዋ ኒዮም ትባላለች። 147 ኪሎ ሜትር ትረዝማለች። ግን አንድም መኪና አይኖርባትም። ባስም የአየር ትራንስፖርትም አትጠቀምም። ታዲያ ነዋሪዎቿ በምን ሊንቀሳቀሱ ነው አሉን? ሲጀመር መንቀሳቀስም አይጠበቅባቸውም። ከተንቀሳቀሱም በእግራቸው። ምክንያት ለሰው ልጅ የዕለት ተዕለት ኑሮ የሚያስፈልጉ ነገሮች በሙሉ ከቤታቸው በ5 ደቂቃ የእግር ጉዞ ውስጥ ይገኛሉ። ትምህርት ቤት በሉት ሆስፒታል፣ የመዝናኛ ስፍራ ይሁን ሞል፣ የሃይማኖት ተቋም ይሁን ሆቴል በየ5 ደቂቃ የእግር ጉዞ ውስጥ ይደጋገማሉ። ትራንስፖርት የሚያስፈልገው ከኒዮም ለመውጣት ብቻ ሲሆን በ20 ደቂቃ ጉዞ ከተማዋን ከጫፍጫፍ የሚያዳርስ የባቡር ትራንስፖርት ይኖራታል። ከተማዋ ሙሉ በሙሉ በአርቲፊሻል ኢንተለጀንስን የምትተዳደረው። አጠቃላይ የ36 ስኩዌር ኪሎ ሜትር ስፋት ቢኖራትም የካርበን ልቀት ግን አይኖራትም። የኒዮም ፕሮጀክት እንደ አውሮፓውያን አቆጣጠር በ2017 ይፋ ተደረገ። በ2019 ፕሮጀክቱን የሚተገብረው ኒዮም ካምፓኒ ተመሰረተ። በ2021 ደግሞ የመጀመሪያው ግንባታ ተጀመረ። እርግጥ ነው ፕሮጀክቱ ሲበሰር ዓለም የፈራው ነገር አልቀረም። ከ5 ዓመታት በኋላ ዛሬ ግንባታው በታቀደው ጊዜና ገንዘብ መጠናቀቁ ያጠራጥራል። የሳውዲ መንግስት ራሱ የመጀመሪያ ዕቅዴን ከልሻለሁ፣ ከተማዋን በአንድ ጊዜ ሳይሆን በሂደት ገነባለሁ ብሏል። ለጊዜው በ2034 የዓለም ዋንጫን የሚያስተናግደው የኒዮም ስቴዲየም እና የ2.4 ኪሎ ሜትር ርዝመት ያለው የከተማዋ ክፍል ብቻ እንዲገነባ ወስኗል። ውስጥ አዋቂዎች ግን ውሳኔው ግንባታውን በምዕራፍ ከፍሎ ለማከናወን ብቻ አይደለም፣ አጠቃላይ የግንባታው ዓላማም ተቀይሯል ይላሉ። ነገሩ እንዲህ ነው። ሳውዲ በአንድ ጊዜ ይፋ ያደረገቻቸው ፕሮጀክቶች ብዛት ለመተግበር ሳይሆን ለማሰብም የሚከብዱ ነበሩ። ዝርዝራቸው ብዙ በመሆኑ ጠቅለል አድርገን የኒዮምና የቀይ ባህር ፕሮጀክቶች ልንላቸው እንችላለን። በአሁናዊ ስሌት አጠቃላይ ወጪያቸው 1.4 ትሪሊየን ዶላር ይደርሳል። መጓተቶች ካሉ ግን እስከ 8 ትሪሊየን ዶላር ከፍ ሊል ይችላል። ሳውዲ ዓመታዊ በጀቷ ጉድለት ሳያጋጥመው የእነዚህን ፕሮጀክቶች ወጪ መሸፈን እንድትችል ታዲያ የአንድ በርሜል ድፍድፍ ነዳጅ ዋጋ በትንሹ $110 መሆን አለበት። የዓለም የነዳጅ ዋጋ ሰንጠረዥ ግን ይህንን አያሳይም። ዋጋው አብዛኛውን ጊዜ በ$60 አካባቢ ነው የሚዋልለው። ይህ ሳውዲ እንዲሆን የምትፈልገው ባይሆንም ዓለማችን ላይ የተለየ የሰላም መደፍረስ ወይም የኢኮኖሚ መቃወስ ካላጋጠመ በቀር የነዳጅ ዋጋ ዝቅ ብሎ መቆየቱ አይቀርም። የዚህ ምክንያቷ አሜሪካ ናት። የሳውዲን እጅ እየጠመዘዘች ከገበያ ፍላጎት በላይ ነዳጅ እንድታመርት የዓለምን የነዳጅ ዋጋም እንድታረጋጋ ፖለቲካዊ ተጽዕኖ ታደርግባታለች። ያስተሳሰራቸው ገመድ ውስብስብ ነውና ሳውዲም የአሜሪካን ፍላጎት ለመፈጸም ተገዳለች። በዚህ ምክንያት የሳውዲው የነዳጅ አቅራብ ድርጅት ለ3 ተከታታይ ዓመታት ትርፉ ቀንሷል። ይህም ሳውዲ ህልም የሚመስሉ ትሪሊየን ዶላር የሚጠይቁ ፕሮጀክቶቿን በእቅዷ መሰረት እንዳትተገብር እንቅፋት ሆኖባታል። በዚህም ፕሮጀክቶች ታጥፈዋል። አንዳንዶቹ ከተጀመሩ በኋላ እንዲቆሙ፣ ሌሎች ለጊዜው እንዲዘገዩ ወይም የመጠናቀቂያ ጊዜያቸው እንዲራዘም ተደርጓል። ሳውዲ በትልቁ ካቀደቻቸው ፕሮጀክቶች በከፊልም ቢሆን የተጠናቀቁት በቀይ ባህር ላይ የታሰቡት ናቸው። የቀይ ባህር ዓለም አቀፍ አየር ማረፊያ ተጠናቆ በይፋ ሥራ ጀምሯል። ማልዲቭስን ይተካሉ፣ ቱሪስቶችን ወደ ሳውዲ ያመጣሉ ከተባሉት 90 ደሴቶች መካከልም የተወሰኑት ግንባታቸው ተጠናቆ በይፋ ተመርቀዋል። ያም ሆኖ አጓጊ የሚመስሉት የሳውዲ ፕሮጀክቶች ስኬትም መጓተትም እያስመዘገቡ ቀጥለዋል። ሳውዲ ኢትዮጵያውያን እህትና ወንድሞቻችን በብዛት ከሚኖሩባቸው የዓለም ሀገራት አንዷ ናት። በእርግጥ ኢትዮጵያውያን ብቻ ሳይሆኑ ከ100 የተለያዩ ሀገራት የመጡ 15 ሚሊዮን የውጭ ዜጎች በሳውዲ ይኖራሉ። የባንግላዴሽ፣ ህንድ፣ ፓኪስታን፣ የመን፣ ግብፅ፣ ሱዳን፣ ፊሊፒንስ እና የኔፓል ዜጎች በቁጥር ይበዛሉ። ይፋዊ ቁጥር ማግኘት ከባድ ቢሆንም የተለያዩ ምንጮች ከ500,000 በላይ ኢትዮጵያውያን በሳውዲ እንደሚገኙ ግምታቸውን ያስቀምጣሉ።
በ2023 የኦቻ ሪፖርት መሰረት በሳውዲ ከሚገኙ ኢትዮጵያውያን 51 ከመቶ የሚሆኑት ወደ ሳውዲ ከመምጣታቸው በፊት በሳውዲ የሚጠብቃቸው ሕይወት ምን እንደሆነ ምንም አይነት መረጃ ያልነበራቸው ናቸው። ከዓለም አቀፍ የሰብአዊ መብት ድርጅቶችና ከሚዲያ ተቋማት የሚገኙ መረጃዎች ደግሞ ሕጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ስደተኞች ለእስር እንደሚዳረጉ፣ በማቆያዎችም አስከፊ አያያዝ፣ ድብደባና የሰብአዊ መብት ጥሰት እንደሚደርስባቸው በስፋት ያሳያሉ። በእርግጥ በግለሰብ ደረጃ ያሉበት ድረስ ሄዶ ማጣራት ቀላል ባይሆንም በሕጋዊ መንገድ የሚሰሩትም ቢሆኑ ሁሉም ባይሆኑም የፓስፖርት መሰወር፣ የደሞዝ ማዘግየት፣ የእንቅስቃሴ ገደብና ሌሎች የመብት ጥሰቶች ያጋጥሟቸዋል። ሳውዲ የምትከተለው የሰራተኞችን መብት ከአሰሪዎች ፈቃድ ጋር የሚያቆራኘው የካፋላ ስርዓት የችግሩ መንስኤ እንደሆነ ይታመናል። በዚህ ሁሉ ችግር ውስጥ እያለፉም ቢሆን ግን በሳውዲ የሚገኙ እህትና ወንድሞቻችን ሰርተው ያገኙትን ገንዘብ ወደ ሀገር ቤት እየላኩ የቤተሰቦቻቸውን ኑሮ የሚደጉሙ፣ የሀገራቸውንም ኢኮኖሚ የሚደግፉ የሀገር ባለውለታዎች ናቸው። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።